በዚህ ቪዲዮ በ20ኛው ክፍለ ዘመን በፈረንሳይ ውስጥ የተፈጸመውን እጅግ አሰቃቂና አስደንጋጭ ወንጀል ታሪክ እናያለን። ገዳዩ የወኪል ድርጊቱን ግንኙነት ቀስ በቀስ ተከታትሎ እስኪወጣ ድረስ ለዓመታት በመልካም ስብዕና ተሸፍኖ ቆይቷል። ነገር ግን የጭካኔው መጠን በመጨረሻ ሲታወቅ በወቅቱ ሕዝቡን ያስደነገጠ ሲሆን እስከ ዛሬ ድረስ እኛንም ማስደንገጡ ቀጥሏል። አብራችሁን ቆዩ። እነዚህን ታሪኮች ስንመረምር ዝርዝሩ አጭር ቢሆንም እንኳ እጅግ የሚረብሽ መሆኑ አስቀድመን ልናስገነዝበው እንወዳለን። በ20ኛው ክፍለ ዘመን መጀመሪያ ላይ በፓሪስ ከተማ ውስጥ የሚማርክና ረጋ ብሎ የሚናገር ሰው ያያችሁ እንደሆነ አስቡ። ይህ ሰው ሁሉንም ነገር ያሟላ ይመስላል። በደንብ የሚለብስ፣ ንግግሩ የተገራና የተደላደለ እንዲሁም አስተማማኝ ሕይወት እንደሚሰጥ ቃል የሚገባ ሰው ነው። ምናልባት አንቺ የትዳር አጋርሽን ያጣሽ ወይም በፍቅር ፍለጋ ላይ ያለሽ ብቸኛ ሴት ልትሆኚ ትችያለሽ። ነገር ግን ከዚህ ጨዋ ሰው በስተጀርባ ጥቁርና የተዛባ ዕቅድ እንዳለ አታውቂም። ይህም ከልብ ስብራት የከፋ ዕጣ ፈንታ ነው። በ1869 በፓሪስ የተወለደው ሄነሪ ዴዚር ላንድሮ በውጫዊ ገጽታው ልክ እንደ ማንኛውም ተራ ልጅ ይመስል ነበር። ያ ደግሞ በመካከለኛው ደረጃ ገቢ ባለው ቤተሰብ ውስጥ ሲሆን ሃይማኖታዊ ትምህርትም አግኝቷል። ሆኖም ላንድሮ ገና በወጣትነቱ ብልህነትና ሰዎችን የማሳመን ችሎታ ነበረው። ይህም ችሎታው በኋላ ላይ ገዳይ መሳሪያ ሆኗል። በሕይወት መጀመሪያ ላይ ላንድሪ አንዳንድ አስቸጋሪ ሁኔታዎችን አጋጥመውት ነበር። ቤተሰቡ በገንዘብ ይቸገሩ ስለነበር ብዙ ጊዜ የኃላፊነት ጫና ይሸከም ነበር። ላንድሩ በውትድርና እንዲያገለግል ተመልምሎ ነበር። ከግዳጅ ሲመለስም ስራ አጥነትና የገንዘብ እጥረት የነበረባትን ከጦርነት በኋላ የነበረችውን የፓሪስ አስከፊ ሁኔታ ተጋፈጠ። ነገር ግን ላንድሩ ዝቅተኛ ኑሮ ውስጥ ከመኖር ይልቅ ሀብትንና ስልጣንን ይመኝ ነበር። ብዙም ሳይቆይ በማህበረሰቡ ውስጥ ያሉ ደካማ ሰዎች ለሀብቱ መንገድ ሊሆኑ እንደሚችሉ ተረዳ። መጀመሪያ ላይ የላንድሩ ወንጀሎች ትንሽ ነበሩ፣ ትናንሽ ስርቆቶች፣ ማጭበርበሮችና ጥቃቅን ማታለያዎች። ነገር ግን እድሜው እየገፋ ሲሄድ ዘዴዎቹ እየተራቀቁ መጡ። በ1900 በርካታ ሰዎችን በማጭበርበሩ ታስሮ የተወሰነ ጊዜ በወህኒ ቤት አሳልፏል። ከእስር ቤት በወጣበት ወቅት ሰዎችን የማታለልና የማሳሳት ብልቃቱን አዳብሮ ነበር። ለላንድሩ እያንዳንዱ የእስር ቅጣት እንደ ቅጣት ሳይሆን እንደ ትምህርት ነበር። ይበልጥ ውጤታማ መሆን የሚችልበትን መንገድ የተማረበት ትምህርት። በሁለተኛው ዓለም ጦርነት ወቅት የላንድሩ ሕይወት ወደ ጨለማው አቅጣጫ ተለወጠ። ፈረንሳይ በግርግር ውስጥ ነበረች። በሺዎች የሚቆጠሩ ወንዶች በጦር ግንባር ይዋጉ ነበር። አገሪቱ በብቸኛና ተጋላጭ ሴቶች፣ በሲንግል ማሞችና ማንም ጠባቂ በሌላቸው ሴቶች ተሞልታ ነበር። ላንድሩ ይህንን እንደ አጋጣሚ ተጠቀመበት። ሚስት የሚፈልግ አፍታም ባልቴት በመምሰል በፓሪስ ጋዜጦች ላይ ማስታወቂያ ማውጣት ጀመረ። የማታለልና የግድያ ጨዋታው የጀመረው እዚህ ጋር ነበር። የሄነሪ ሰለባዎች ሁሉም የተለያየ ማንነት ያላቸው ቢሆንም አንድ የሚያመሳስላቸው ነገር ነበር። በጦርነት በተመሰቃቀለ ዓለም ውስጥ አጋርና መረጋጋትን ይፈልጉ ነበሩ። ብዙዎቹ ባሎቻቸውን ያጡ ወይም ራሳቸውን ችለው ለመኖር የተተዉ ሲንግል ሴቶች ነበሩ። ላንድሩም የእነሱን ብቸኝነት በምን አይነት አስደንጋጭ ጥንቃቄ በመጠቀም ማድረግ እንዳለበት ያውቅ ነበር። እቅዱ የሚያጠራጥር መልኩ ቀላል ነበር። ላንድሩ በፓሪስ ጋዜጦች ላይ ሀብታም የፈንታ ወንድ ወይም ነጋዴ እንደሆነና ቁም ነገር ያለው ትዳር እንደሚፈልግ በመግለጽ በርካታ ማስታወቂያዎችን ያስወጣ ነበር። ማስታወቂያውን ለሚያነቡ ሴቶች እሱ ለችግራቸው መፍትሄ ይመስል ነበር። ደህንነትንና ጥቂት የፍቅር ስሜትን የሚያቀርብ የተከበረ ሰው። ላንድሩ የተለያዩ ስሞችን ይጠቀም ነበር። ሉሲያን ጊሎት፣ ሞንሲር ዲዮር እና ራሞል ዱፖንት። እያንዳንዱ ማንነት የተገነባው ሰለባው ሊማርክ ይችላል ተብሎ በሚታሰብ ባህሪ ነበር። ለስለላና አሳቢ ፍቅር ወይም ጠንካራና ታማኝ ሰው በመሆን አንዲት ሴት ፍላጎት ካሳየች በኋላ ላንድሩ በፍጥነት ይንቀሳቀስ ነበር። ትኩረቱን ሁሉ በእሷ ላይ በማድረግ የሚማርኩ ደብዳቤዎችን ይጽፍላትና አብሮ የመኖር ቃል ኪዳኖችን በጆሮ ያንሸኳሽክ ነበር። ይህ ሁሉ ትወናው አካል ነበር። እምነት ለመገንባትና ጥንቃቄያቸውን እንዲያላሉ በጥንቃቄ የተቀነባበረ ጨዋታ። እሱ እጅግ ጥንቁቅ ነበር፣ መቼም አይቸኩልም ነበር። ነገር ግን ሁልጊዜም ሴቶቹን ወደ እውነተኛ ግቡ ይመራቸዋል። ይህም ከከተማ ወጣ አድርጎ በጋምባይስ ሩቅ በሚገኝ መንደር ውስጥ ወደ ተከራዩ ቪላ መውሰድ ነበር። በጋምባይስ ላንድሩ ለሰለባዎች ልክ ህልም የሚመስል የቅርብ ትስስር ያለበት ድባብ በመፍጠር በመጨረሻ እውነተኛ መኖሪያ እንዳገኙ እንዲሰማቸው ያደርግ ነበር። ቪላው ራሱ የተገለለና ጸጥ ያለ ሲሆን ግድግዳዎቹም መቼም የማይናገሩ ጥቁር ሚስጥሮች የያዙ ነበሩ። ለላንድሩ ይህ ቦታ የአደን ምድር ነበር። ግድያዎቹ እንደሌላው እቅዱ ሁሉ ቀዝቃዛና የታሰበባቸው ነበሩ። የላንድሩ ተመራጭ ዘዴ ማነቅ ነበር። ይህም ብዙ ድምፅ ወይም ዝርክርክ ነገር ሳይፈጥሩ ለመግደል የሚያስችል ጨካኝ ግን ውጤታማ መንገድ ነበር። ነገር ግን ድርጊቱን ወዲያውኑ አይፈጽምም። ብዙውን ጊዜ ሴቶቹ ዘና እስኪሉ ጥንቃቄያቸውን እስኪያላሉና ምናልባትም ስለገባላቸው የተስፋ ወደፊት ህይወት እያሰቡ እስኪሆን ድረስ ይጠብቅ ነበር። በአንዳንድ ሁኔታዎች ራሳቸውን እንዲስቱ ለማድረግ ክሎሮፎርም
ወይም ሌሎች መንገዶችን ተጠቅመው ይችላል። ላንድሩ ዝርዝር ሁኔታዎችን ስላልተናዘዘ እነዚህ ነጥቦች አሁንም ግልጽ አይደሉም። ነፍሳቸውን ካጠፋ በኋላ ላንድሩ ዱካውን የማጥፋት ስራ ይጠብቀው ነበር። ካለፉት የወንጀል ስህተቶች ማስረጃዎች ለውድቀቱ ምክንያት ሊሆኑ እንደሚችሉ ያውቃል። ስለዚህ አንድ ጨለማ የሆነ ብልህ መፍትሄ አበጀም። በቪላው ወጥ ቤት ውስጥ የሚገኝ ትልቅ ከብረት የተሰራ ምድጃም እዚህ ጋር የሰለባዎችን አስከሬን ያስወግድ ነበር። የወንጀሉን ማንኛውንም አሻራ ለማጥፋት በምድጃው ውስጥ ያቃጠላቸው ነበር። ሰቅጣጭ እውነታዊ ህይወት ደረጃ ለእነዚህ ሴቶች የመጨረሻ ማረፊያቸው መሆኑ ነበር። ጎረቤቶች በኋላ ላይ ከቪላው የሚመጣ እንግዳ ሽታና ጥቅጥቅ ያለ ጢስ ያስተውሉ ነበር። ነገር ግን በወቅቱ በእነዚያ ግድግዳዎች ውስጥ እየተፈጸመ ያለውን እውነተኛ አስከፊ ድርጊት ማንም አልገመተም ነበር። የገደላት እያንዳንዷ ሴት ፍቅር ተስፋን ብቻ ሳይሆን ንብረቶቹንም ይዛ ትመጣ ነበር። ገንዘብ፣ ጌጣጌጥና አንዳንዴም ቤት። ላንድሩ ግድያውን ከመፈጸሙ በፊት እነዚህን ውድ ዕቃዎች በእጁ ለማስገባት ጥንቁቅ ነበር። ብዙውን ጊዜ ለጋብቻ ዝግጅት በሚል ሰበብ ሴቶች ንብረታቸውን በስሙ እንዲያዛውሩ ያሳምናቸው ነበር። ከሞቱ በኋላ ንብረቶቻቸው በፍጥነት በመሸጥ ገንዘቡን ለቀጣይ ዕቅዱ ማስፈጸሚያ ይጠቀምበት ነበር። ዣን ኩሼት፣ አና ኮሎምቦ፣ ቱሬዝ ላብሩዳይ፣ አንድሬ ባቤሌ። ዝርዝሩ ይቀጥላል። የላንድሩ ዋና መነሳሳት ንጹህና ግልጽ የሆነ ስግብግብነት ነበር። እያንዳንዷ ሰለባ ይዛቸው የምትመጣቸው ንብረቶች ቁጠባ፣ ጡረታ፣ ጌጣጌጥ ነበሩ። ላንድሩም እነዚህን በፍጥነት የራሱ ያደርጋቸው ነበር። እሱ ፍቅር ወይም ጓደኛ ያስፈልገውም ነበር። እናም እነዚህን ሴቶች ግቡን መምቻ መንገድ አድርጎ ብቻ ነበር የሚያያቸው። ቀዝቃዛና አሰላሳይ በመሆን ተጋላጭነታቸው ሊታሰብ በማይችል እጅግ ጨካኝ መንገድ ተጠቀመባቸው። አንድ በአንድ እያንዳንዳቸው ላንድሩ በጥንቃቄ ወደ ዘረጋው ወጥመድ ገቡ። ከቤተሰቦቻቸውና ከሚወዷቸው ሰዎች ዘንድም ምንም አይነት ፍንጭ ሳይተው አጠፋቸው። ከጥቂት ጊዜ በኋላ ቤተሰቦች የእነዚህን ሴቶች ድንገተኛ መጥፋት ማስተዋል ጀመሩ። ነገር ግን ላንድሩ ጥርጣሬን ለማስቀየር ሲል ሴቶች ከሞቱ በኋላ በእነሱ ስም ደብዳቤዎችን በመጻፍ ይጠመድ ነበር። እነዚህን ደብዳቤዎች ሩቅ ቦታ አዲስ ሕይወት ለመጀመር ወስነናል በማለት ለሴቶቹ ቤተሰቦች ይልክ ነበር። ይህም ሁሉ ራሱን ከመጥፋታቸው ጋር ላለማገናኘትና ማንኛውንም ጥያቄ ለማዳፈን ያዘጋጀው እቅድ አካል ነበር። ሆኖም በጊዜ ሂደት የጠፉት ሴቶች ፍለጋ እና የላንድሩ በጥንቃቄ የተደበቁ ወንጀሎች ጥያቄ ማስነሳት ጀመሩ። የቤተሰብ አባላት መጥፋታቸውን ሪፖርት ያደረጉ። የፈረንሳይ ባለስልጣናት በጋምሳይ አካባቢ የታዩ ያሉትን ተመሳሳይ ሁኔታዎች ልብ ማለት ጀመሩ። ቢሆንም ግን ላንድሩ እንዳይደረስበት ዱካዎቹን በሚገባ በማጥፋቱ ሳይያዝ ቆይቷል። ውድቀቱ ግን የመጣው ከአሰራሩ ሳይሆን በራሱ ላይ ከነበረው ከልክ ያለፈ መተማመን ነበር። ከእያንዳንዱ ሰለባ የመታሰቢያ ዕቃዎችን አስቀምጦ ነበር። አንድ ትንሽ ጌጥ፣ ደብዳቤዎች በእነዚህ ሴቶች ላይ ያለውን የበላይነት ለማሳየት ወይም እንደ ድል አድራጊነት ማስታወሻ የያዛቸው ጥቃቅን ቁሶች ነበሩ። እነዚህ ዕቃዎች ከወንጀሎች ጋር የሚያያዙት ወሳኝ የሆኑ የማስረጃ ቅርቶች ሆኑ። ለዓመታት በሚስጥር ሲንቀሳቀስ ቆይተዋል። ነገር ግን በመጨረሻ በአንዲት ትንሽ ስህተት ምክንያት እድሉ አከተመ። ከሰለባዎቹ አንዱ የሆነችው የዣን ኩሼት ቤተሰቦች እሷ ላንድሩን ካገኘች በኋላ መጥፋቷ መጠርጠር ጀመሩ። ልጇም አብሮ ስለጠፋ ተጨማሪ ጥያቄዎችን አስነሳ። ቤተሰቧ ሳይታክቱ ፖሊስ ምርመራ እንዲያደርግ ግፊት አደረጉ። ባለስልጣናት የላንድሩን የሐሰት ስሞችና የንብረት ትስስሮች መከታተል ጀመሩ። በመጨረሻም ከሱ ጋር ከተገናኙ በኋላ የጠፉ በርካታ ሴቶችን አገኙ። ነገር ግን በወቅቱ ጠንካራ ማስረጃ አልነበራቸውም። ምንም አስከሬን አልተገኘም። በላንድሩና በሰለባዎቹ መጥፋት መካከል ግልጽ የሆነ ግንኙነት አልነበረም። በመቀጠል ግን ትልቅ ግኝት ተገኘ። መርማሪዎች ላንድሩ የሰለባዎችን ስም ከንብረቶቻቸው የገንዘብ መረጃ ጋር የመዘገበበት ማስታወሻ ደብተር አገኙ። ለፈጸማቸው ወንጀሎች የሂሳብ መዝገብ እንደመያዝ ነበር። ፖሊስ ይህንን ማስረጃ በመያዝ በ1919 በቁጥጥር ስር አዋለው። የላንድሩ የፍርድ ሂደት እጅግ አነጋጋሪ ነበር። አዳራሹ ሲንግል ሴቶችን ለጥቃት ሲያድን የነበረውን ይህን ጨካኝ ሰው ለማየት በጓጉ ተመልካቾች ተሞልቶ ነበር። እሱ ግን በተረጋጋ መንፈስ ሁሉንም ነገር በመካድ ይከራከር ነበር። ከሳሾቹ ግን እያንዳንዱን ሰለባዎችን ታሪክ በመዘርዘርና የማታለል ጥልቀቱን በማጋለጥ እንደ ሰው አዳኝ አድርገው አቀረቡት። ምንም እንኳ እሱ ቢክድም ዳኞች ላንድሩ በበርካታ ግድያ ወንጀሎች ጥፋተኛ ሆኖ አገኙት። በ1922 ዓ.ም የሞት ፍርድ ተፈርዶበት በየካቲት 25 ቀን በጊልቶን የተሰየፈ። ይህም በፈረንሳይ ታሪክ ላይ እንዲህ ያለ አስተቃቂ ጠባሳ ጥሎ ላለፈው ሰው የሚገባ ፍጻሜ ነው ሊባል ይችላል። አብራችሁ ስለቆያችሁ አመሰግናለሁ። የዛሬውን ቪዲዮ እዚህ ላይ ፈጸምኩ። በቀጣይ እንደሚያስገርም ቪዲዮ ስለቅ መልእክት እንዲደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኗት።